እና የሮሳሪዮ እንቁ ዛሬም ያበራል በእግር ኳስ ሜዳዎች ላይ። ኮሜንታተሩ ምን አለ? ጎሉ እንደተቆጠረ እግር ኳስን ቀላል የሚያስመስለው ሰው ሁለተኛው ኮሜንታተር እንደዚህ ሲል ነበር። ቴሪ ሄንሪ እና ዝላታን ኢብራሂሞቪች ለአድናቆት ቃላት አጥተው በፎክስ ስቱዲዮ የሚናገሩት አጥተው በቃ ቃላት ሊገልጽላቸው አልቻለም ከጨዋታው በኋላ ስለ ሜሲ። ለምን? ሁለቱም ከሜሲ ጋር ተጫውተዋል በባርሰሎና። ሁለቱም የሜሲን አድናቆት በቴሌቪዥን ወይ ደግሞ እንደው እንደ ተመልካች በስቴዲየም ተገኝተው ብቻ ሳይሆን በልምምድ ሜዳና የቡድን አባልም ሆኖ አብረውት ተጫውተው ማውቀዋል። ያኔ በብርቱ ጊዜው በአፍላ ዕድሜው ላይ ለሜሲ ያላቸው አድናቆት ልዩ ነው። እንደ ትላንቱ ያለውን ሃትሪክ ደግሞ ሲያዩ የሚናገሩት ነው ያጡት። ሁለተኛው ግማሽ ላይ የዓለም ሻምፒዮኖቹ በሜሲ መሪነት የበለጠውን ለመስራት ሩጫቸውን ቀጠሉ። ሌላው ሙከራም ቀጠለ። አሁንም የአልጄሪያን በር ለመድፈር ሜሲ ያስፈልጋቸው ነበር። 60ኛው ደቂቃ ላይ የታየው ይሄ ነው። እንደ አንድ ሴንተር ፎርወርድ ውድ አድማጮች፣ እንደ አጥቂ ተጫዋች ነው እዚህ ጋር ቦታ እየያዙን በትክክለኛው ቦታ የት ጋር መቆም እንዳለበት ሜሲ ያሳየው። ኳስ ከሳጥን ውጪ ነበረ። እርሱ ደግሞ ከአልጄሪያ ተከላካዮች ጀርባ ኦፍሳይድ ባልሆነ መንገድ ነበር። ከዛ ከውጪ ማን ነው አንድ ተጫዋች የአርጀንቲና ተጫዋች ወደ ጎል መታና ሉካ ዚዳን መለሰው፣ ተፋው። እንደ ተፋው ጎሉ አፋፍ ላይ ሜሲ ነበር። ተረጋግቶ ነው ያስቆጠረው። እና እንደዚህ አይነት ጎሎች ነበር ሲያስቆጥር የነበር። 75ኛው ደቂቃ ላይ ደግሞ እንደ 10 ቁጥር የቡድኑን ማጥቃት ፕሮግሬሽን እየመራ ኳስ ወደ ግራ አቀበለ። ጎንዛሌዝ ነበር የተቀበለው። በግራ በኩል ጎንዛሌዝ ኳሱን ሆልድ አረገ። ሜሲ አሁን ወደፊት እየተጠጋ ነው፣ ግን ፍጥነቱን ዝግ አድርጎ ነው ሮጦ ፍጹም ቅጣት ምት ሳጥን ውስጥ መግባትን አልመረጠም። ጎንዛሌዝ በግራ ሃፍ ስፔስ ቀና ብሎ አየውና መልሶ ሰጠው። ያን ጊዜ ሜሲ የሚገኘው የፍጹም ቅጣት ምቱ ሳጥን ዲ አካባቢ ነው። ኳሱን ተቀበለ፣ 1-2 ተች አደረገ። 16-50 ልክ መስመሩ ላይ ፍጹም ቅጣት ምት ሳጥን መግቢያው ላይ ጥርቅም አድርጎ መጥቶ በሉካ ዚዳን በስተቀኝ በኩል ባለው ቋሚ ስር ላካት። ሃትሪኩ ተሟላ። እንደዚህ ያሉ ጎሎችን ነበር ያስቆጠረው። 2 ጎሎች ከሳጥን ውጪ፣ 1 ጎል ደግሞ እዛው ግቡ አፋፍ ላይ። በዚህ መሰረት አርጀንቲና ሃትሪክ በሰራው ልጇ 3-0 አሸንፋ 3 ነጥብ አግኝታ የ2022ቱን የዓለም ዋንጫ ክብር ለመድገም የሚያስችል ግምት እንዲሰጣት የሚያደርግ ጨዋታ ነበር ያሳየችው ትላንትና። አልጄሪያውያን በመከላከሉ በኩል በግብ ጠባቂያቸው በኩል ጥያቄዎች ቢነሳባቸውም ግን ለሜሲ እጅ ያልሰጠ የትኛው ተከላካይ? ትላንትናም ተረኞች ሆነዋል። ሄል ቱ ደ ኪንግ ማለት ነው የቀራቸው እነሱ። እንደዚህ ያልኩት ለምን መሰላችሁ? በኋላ እኮ ሁለት ጎል ያስቆጠረው በፊት ከዛ ጨዋታ በፊት ኖርዌይ 4-1 ስታሸንፍ ኢራቅን 2 ጎል ያስቆጠረው ኤርሊንግ ሃላንድ እንኳን በስናፕቻት ፖስቱ ላይ ምን ብሎ ጻፈ? ሜሲ ኢዝ ኤ ማድማን ብሎ የዘውድ ምልክት ኢሞጂ አስከትሎ ነው ትዊት ያደረገው። ምን ማለት እንደሆነ ይገባቸዋል። እብዱ ያለው አዎንታዊ የአድናቆት ቃል ነው። እብዱን ነው እንግዲህ የንግስና ዘውዱን ያስቀመጠለት ጎል አስቆጣሪው ኤርሊንግ ሃላንድ። እሱ ጎሎችን እንዴት ማስቆጠር እንደሚከብድ ያውቃልና የሜሲን እነዚህን ጎሎች አይቶ መደመሙን ነው የሚያሳየው።